ባለቤቱ የጻፈው የስንብት ደብዳቤ ላይ ሬሲ ጄምስ ማተም አሳረፈበት። የጉድ ያለ የጉድ ያለ ውድ የተወደዳችሁ አድማጮቻችን ላንጌ ፖስቴኮግሉ በኖቲንጋም ፎረስት በሲቲ ግራውንድ የመቆየታቸውን እንዲሁም ደግሞ የመባረራቸውን ጉዳይ ዛሬ በውጤታቸው የሚወስኑ ነው የሚሆነው። ስለዚህ የዛሬ ጨዋታ የሞት ሽረት ትግል ነው የሚሆነው ለኖቲንጋም ፎረስቶች። የመጀመሪያውን አጋማሽ ኖቲንጋም ፎረስቶች በርካታ ጎል ሊሆን የሚችሉ አጋጣሚዎች ሲያመክኑ ነበረ። በተቃራኒው ቼልሲዎች ደግሞ የመሃል ሜዳው ሞተር ሞሴስ ካሴዶ ካለመኖሩ የተነሳ የሱም ጉድለት ይመስላል ካለመኖሩ የተነሳ ትንሽ ዝብርቅርቅ ያለ አቋማቸውን የመጀመሪያውን አጋማሽ ሲያስመለክቱን ነበረ። ሁለተኛው አጋማሽስ ምን ያስመለክተናል? ፔድሮ ኔቶ በግራው የሜዳ ክፍል ላይ አትረማምሷቸው እየገባ ይገኛል። ፔድሮ ኔቶ አሻማው ሲያሻማው ኳስ የጉድ ያለ በመጨረሻም የጉድ ያለ ውድ የተወደዳችሁ አድማጮቻችን ፔድሮ ኔቶ ምን አይነት አስደናቂ ልጅ ነው! ቺምፖንግ ምን አይነት አስደናቂ ኳስ ለቺምፖንግ ላከለት። ቺምፖንግ ደግሞ በቴስታ ቀረቀረው። ቅጣት ምት አግኝተዋል። ከ16-50 ብዙም ሳይርቅ ክሪስ ካቫኛ ቅጣት ምት ለቼልሲዎች ሰጥተው ሬሲ ጄምስና ፔድሮ ኔቶ እየተመካከሩ ይገኛሉ። በተቃራኒ ደግሞ ኖቲንጋም ፎረስቶች አጥራቸውን ማትሰልስ እየሰራ ነው። ሬሲ ጄምስ፣ ፔድሮ ኔቶ ምን አይነት የቁርጥ ቀን ልጅ ነው! ምን አይነት የቁርጥ ቀን ልጅ ነው! ፔድሮ ኔቶ ሬሲ ጄምስ ነካ ያደረገለት፣ ፔድሮ ኔቶ ደግሞ በግራ እግሩ ወተፈው። ዋው! ፔድሮ ኔቶ ባለቤቱ ወጡ። ባለቤቱ ወጡ። የመሰናበቻ ደብዳቤ ውድ የተወደዳችሁ አድማጮች፣ ውድ የተወደዳችሁ የቲክቶክ ቤተሰቦች ባለቤቱ ወጥተዋል። ንዴት አፍንጫቸው ላይ ነው። ትዕግስት የሚባል የማያውቃቸው አንጌ ፖስቴኮግሉ የሚታገሰኝ ካለ ብዙ ጊዜ መቋጫዬ ዋንጫ ነው ብለው ነበረ። እሳቸው ግን የሚታገሱ አይመስልም። የመሰናበቻ የማባረሪያ ደብዳቤ ሊጽፉ ወጥተዋል ማለት ይቻላል። በላጲስ መቆየታቸውን ሊያጠፉ ወይንም ደግሞ በእርሳስ አድምቀው በኖቲንጋም ፎረስት ቤት በጫካዎቹ ቤት ለመቆየት አድምቀው ሊጽፉ ይህንን ወሬ ልንሰማ የሚቀረው 6 ደቂቃ ብቻ ነው። የማዕዘን ምት ቼልሲዎች አግኝተዋል። የማዕዘን ምቱ ሊሻማ ነው። የማዕዘን ምቱ ተሻማ። የተሻማው ኳስ ተገጨ። ተገጭቶ የወጣው ኳስ! ኧረ የጉድ ያለም አንጌ ፖስቴኮግሉ ባለቤቱ የጻፈው የስንብት ደብዳቤ ላይ ሬሲ ጄምስ ማተም አሳረፈበት። የጉድ ያለም የጉድ ያለ ውድ የተወደዳችሁ አድማጮቻችን በእውነት ከዚህ በኋላ ከኔ ጋር የሚወራረድ ካለ በእውነት ከ70% በላይ ከ70% በላይ አንጌ ፖስቴኮግሉ ከዚህ በኋላ ደጋፊዎች ራሱ መውጣት ጀመሩ። ደጋፊዎች ራሱ ሜዳውን ለቀው መውጣት ጀመሩ። የጫካዎቹ ደጋፊዎች ከዚህ በኋላ በእውነት 3-0 ሆነ። አንጌ ፖስቴኮግሉ በኖቲንጋም ፎረስት ቤት የመቆየት ዕድላቸው በእውነት በጣም ጠባብ ነው። ዋይ ሬሲ ጄምስ፣ ዋይ ቼልሲዎች፣ ዋይ
ከባሌሮ ከዚህ በፊትም ከኤቨርተን ጋር በረዳት አሰልጣኝነት ያገለገሉ እሳቸው ኤንዞ ማሬስካ ከመቀጣታቸው የተነሳ እሳቸው መርተው ማሸነፍ ችለዋል። አሁንም የማሸነፍ እድላቸው በእውነት በጣም ደስ የሚል ያማረና የደመቀ ነው። 3-0 ቼልሲዎች ኦልሬዲ አበቃ፣ ተጠናቀቀ። ታምር አይፈጠርም ከዚህ በኋላ ደቀቀ ያንጌ ፖስተኮግሉ ጉዳይ። ክሪስ ካቫኛ እኔ አሁን ቼልሲ ቤት በተደጋጋሚ እማነሳውና ኤንዞ ማሬስካን ጨምሮ ኤንዞ ማሬስካ ራሱ እኮ አንዳንዴ የማይገባ ቢጫ ያገኛሉ። ራሳቸውን መቆጣጠር የማይችሉ አሰልጣኝ ናቸው። ከዛ ባለፈ ተጫዋቾች ራሳቸው የማቹሪቲ የብስለት ችግር አለባቸው። አሁን 3-0 እየመሩ ኖቲንጋም ፎረስቶችን የራሳቸው የሜዳ ክፍል ላይ ቢጫ ያለበት ማሎ ጉስቶ ለምን አስፈለገ? ቀይ ማግኛ ሌላ ሁለተኛ ቢጫ። በእውነት ሊታረሙ በእውነት የዲሲፕሊን አሰልጣኝ ያስፈልጋቸዋል። ቼልሲን ተጫዋቾቻቸውን ብቻ ሳይሆን አሰልጣኛቸውን ጭምር። ክሪስ ካቫኛ ለማሎ ጉስቶ ሁለተኛ ቢጫ ካርድ ሰጡት፣ ከሜዳ ወጣ።